ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ በዚህ ዝግጅት ቤዚክ የኤክሴል ፈንክሽኖች ላይ የሚያተኩር ትምህርታዊ ፕሮግራም ይዤላችሁ መጥቻለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን እንድትቆዩ እየጠየቅኩኝ በቀጥታ ወደ ፕሮግራሙ እናልፋለን ማለት ነው። እንግዲህ ፊት ለፊት እዚህ እንደምትመለከቱት ለዛሬው ዝግጅታችን ይረዳን ዘንድ ኤክስ ዋይ ዜድ የተባለ ካምፓኒ ሰራተኞች ያቋቋሙትን የቁጠባ ማህበር መሰረት አድርገን ነው መረጃዎችን ያዘጋጀነው። ሃይፖቴቲካል ነው። ይሄም ሃይፖቴቲካል ወይም ደግሞ በሀሳብ ለዚህ ቲዩቶሪያል ዓላማ ተብሎ ፋብሪኬት የተደረገ መረጃ ነው ማለት ነው። ዋና ዓላማችን እንግዲህ የኤክሴል ፈንክሽኖችን እንዴት ነው አፕላይ የምናደርጋቸው የተወሰኑ አሃዛዊ መረጃዎች ላይ የሚለውን ለማሳየት ታስቦ ነው የተዘጋጀው ማለት ነው። እንደምትመለከቱት ከጁላይ እስከ ጁን ድረስ በአንድ አመት ውስጥ ያሉትን ወራት ያካተተ ነው ማለት ነው። በእነዚህ 12 ወራት ውስጥ እያንዳንዱ ሰራተኛ ምን ያክል ገንዘብ ቆጥቧል የሚለውን ካየን ተመዝግቧል። እንደምትመለከቱት በእነዚህ 12 ወራት ውስጥ እያንዳንዶቹ የቁጠባ ማህበሩ አባላት የቆጠቡት ገንዘብ በየወሩ የቆጠቡት ገንዘብ ተመዝግቧል እንደምትመለከቱት ማለት ነው። እዚህ ጋር ከታች እንምጣና እንደምትመለከቱት 26ኛው ሮ ላይ ነው የሚያቆመው ዳታችን። ከላይ ደግሞ መነሻው ከስንት ነው? መነሻው ከሶስተኛው ሮ ነው። ከሶስተኛው ሮ ተነስተን 26ኛው ሮ ላይ ያበቃል ማለት ነው። ዳታ ሴቱ ያ ማለት ስንት ማለት ነው? 23 ሮዎች አሉ ወይም ደግሞ 23 ኬዞች አሉን ማለት ነው። እዚህ ጋር እንደምትመለከቱት ከታች እንመጣና ይህን በየወሩ ለምሳሌ የመጀመሪያው የጁላይ ወር ስለሆነም የጁላይ ቁጠባ አጠቃላይ የሁሉም ቁጠባ ስንት ነው የሚለውን ስንመለከት ሌታስ እዚህ ጋር እንደምትመለከቱት ቀጥታ እዚህ ጋር ክሊክ ካደረግን በኋላ ወይም ደግሞ ድምሩ የሚቀመጥበት ሴል ላይ መተን እዛ ጋር ሰሌክት ካደረግን በኋላ እዚህ ጋር እንደምትመለከቱት ሆም ታብ መጨረሻ አካባቢ አውቶ ሰም የምትላለች ወይም ደግሞ በሾርት ከት ምን እናደርጋለን ማለት ነው። አውቶ ሰምን ለማግኘት አልት ፕላስ ኢኳል ቱ ብንነካ አውቶ ሰም ያደርግልናል ማለት ነው። ይሄው እንደምትመለከቱት አልት ፕላስ ኢኳልቱን ወይም ደግሞ አልት ፕላስ እኩል ይሆናልን ስንጫን አጠቃላይ ድምሩን አስቀምጦልናል ማለት ነው። ድምሩ ምን ይመስላል የሚለውን እዚህ ጋር ፎርሙላ ባር የሚባለውን ላይ ከፍ ብለን እንደምናየው ማለት ነው። ኢዝ ኢኳል ቱ ኤስዩኤም ቅንፍ ከፍቶ ከሲ3 አውቱ ሲ26 ሲ3 ከተባለው ሴል ጀምሮ እስከ ሲ26 ድረስ ወይም ደግሞ 26ኛው ሮ ድረስ ከሶስተኛው ሮ እስከ 26ኛው ሮ ያለውን በሲ ኮሎመን ትክክል ያለውን ደምሮ እዚህ ጋር ቫልዩን ቁጭ አድርጎልናል ማለት ነው። አውቶሰም በዚህ ልክ ይጠቅመናል ማለት ነው። አውቶሰም እንግዲህ በሾርት ከት ኮንት ማነው አልት ፕላስ ኢኳል ቱ በሾርት ከት እናገኘዋለን። አልበለዚያም ደግሞ እዚህ ጋር መተን ይቺን የሲግማ ምልክቷን አንድ ጊዜ ክሊክ ስናደርግም ይደምርልናል ማለት ነው። አውቶማቲካሊ ድምሩን ያሳየናል ማለት ነው። ይሄን መሰረት ካደረግን በኋላ ፊል ሃንድን ተጠቅመን የመጀመሪያውን ወር ከደመርን ፊል ሃንድን በመጠቀም የሌሎችን ወራት ድራግ አድርገን ድምሩን መስራት እንችላለን ማለት ነው። እዚህ ጋር እንመጣና የመደመር ምልክቷ ስትመጣልን እንደዚህ አድርገን በፊል ሃንድሉ አማካኝነት እንደምትመለከቱት አሁን ሙሉውን ሞላ ነው ማለት ነው። የ12ቱንም ወር ወርሃዊ የቁጠባ ድምሩን በዚህ አግባብ ሰርተነዋል ማለት ነው። እንደምትመለከቱት ድምራችሁ ይለያያል። ኦኬ አዎ ብዙም አይለያይም። የተወሰኑ ወራት ብቻ ነው የሚለያየው ድምሩ ማለት ነው። በዚህ አግባብ መስራት እንችላለን። ቀጣዩ አቬሬጅ ነው። አቬሬጅንም ለመስራት ምን እናደርጋለን ማለት ነው። እዚህ ጋር አቬሬጁን ልንሰራው የምንፈልገው ቦታ ላይ መተን ኢኳል ቱ እንላለን። ኢኳል ቱ የሚለውን ስንጫን ጊዜም ፈንክሽኑን ይጠራልናል ማለት ነው። አቬሬጅ የሚል እንጽፋለን ማለት ነው። አቬሬጅ ስንል እንግዲህ ምን ያመጣልናል ማለት ነው። በአቬሬጅ ተመሳሳይ የሆኑ አቬሬጅ ፎርሙላ ያመጣልናል። ከዚህ ጋር ትክክለኛውን መርጠን ክሊክ እናደርግበታለን። ክሊክ ስናደርገው እንደምትመለከቱት ምን ያደርግልናል?
ፈንክሽኑን ይከፍትልናል ማለት ነው። አሁን ምንድነው የምንፈልገው እኛ እንግዲህ አቬሬጅ የምንሰራው የማንን ነው ማለት ነው? ከC3 አንስተን እስከ C26 ያለውን የሴል ሬንጆች ነው። ስለዚህ C3 አድርገን 2 ነጥብ እናደርግና C26 አድርገን ቅንፋችን እንዘጋዋል ማለት ነው። ይሄን ዘግተን ኢንተር ስንለው አቬሬጁን በዚህ አግባብ ይሰራልናል ማለት ነው። አቬሬጁ ስንት ነው? 1630 ብር ነው ማለት ነው። አማካኝ ቁጠባቸው የ26ቱ አባላት አማካኝ ቁጠባ 1630 ሆኖ አግኝተነዋል ማለት ነው። ሌላው ማክሲመም ነው። ማክሲመም ለመስራት ደግሞ እዚህ ጋር እንመጣለን። ኢኳልቱ እንልና ማክስ የሚለውን ፈንክሽን እንጠራዋለን። ይሄን ሲመጣልን እዚህ ጋር ዳብል ክሊክ እናደርግና እንከፍታለን ማለት ነው። ከዛ ከC3 እስከ C26 ያለውን ከመረጥን በኋላ ቅንፉን ዘግተን ምን እናደርጋለን? ኢንተር ስንለው ማክሲመሙ 4800 ነው ማለት ነው። ከፍተኛው የሐምሌ ወር ቁጠባ 4800 ነው። ሚኒመሙ ዝቅተኛው ስንት ነው የሚለውን ደግሞ ለማግኘት ኢዝ ኢኳል ቱ እንልና ሚን እንላለን። ኤምአይኤን ማለት ነው። ኤምአይኤን ካደረግን በኋላ ቅንፍ ይከፍትልናል በራሱ። ከዛ C3 አፕቱ C26 አድርገን ምን ማድረግ እንችላለን ማለት ነው? ኢንተር ማድረግ እንችላለን። በቀጥታ በዚህ አግባብ እንግዲህ ሁሉንም እዚህ ያስቀመጥናቸውን ፈንክሽኖች ሰራን ማለት ነው። ቅድም የመጀመሪያውን ወር ሰርተን ቀጣዮቹን ወራት በፊል ሃንድል አማካኝነት ድራግ አድርገን በሞላ ነው አግባብ ለነዚህ ፈንክሽኖች ያንኑ ተግባራዊ እናደርጋለን ማለት ነው። እዚህ ጋር መጥቼ የመደመር ምልክቷን ሳገኛት ፊል የሚለውን ይዤ ድራግ አረጋታለሁ ማለት ነው። ሞላሁት ማክሲመሙ እንግዲህ አቬሬጁ ይሄን ይመስላል። የመጀመሪያው 1600 ቀጣዩ 1800 ቀጣዩ 1800 ወደ 2000 የገባባት ወራት አለ። ወደ 2100 2200 2200 እንግዲህ እያደገ ነው የመጣው ማለት ነው። የሚያሳየን አቬሬጁንም ስናየው ሰሙንም ስናየው በየወሩ የሚቆጥቡት ገንዘብ እንግዲህ እያደገ እየጨመረ የመጣበት አግባብ እንዳለ እናያለን ማለት ነው። ይህንንም ማክሲመሙንም በተመለከተ በዚያው መንገድ ድራግ አድርገን እንሞላዋለን ማለት ነው። የመጀመሪያው 4800 ነበረ። እንግዲህ 8040 ብር አብዛኛው የአመቱ ከፍተኛ 8040 ብር ነው ማለት ነው። የመጀመሪያዎቹ ሁለት ወራት 4800 ነበረ። ከዛ በመቀጠል የ10 ወራት በሙሉ ምንድነው ማለት ነው 8040 ብር እንደሆነ ያሳያል ማለት ነው መረጃው። ሚኒመም ወይም ዝቅተኛው ስንት ነው የሚለውን ደግሞ ስንመለከት የመጀመሪያው ወር እንደምትመለከቱት 240 ነው። ይሄንን ይዘን ፊል ሃንድሏን ተጠቅመን ድራግ አድርገን ስንሞላው እንደምትመለከቱት 240 ነው ማለት ነው። 240 ነው በቃ ሚኒመም ወይም ደግሞ ዝቅተኛው ቁጠባቸው 240 ሆኖ እናገኘዋለን ማለት ነው። አሁን እንግዲህ ይሄ ቁልቁል ደምረን ቁልቁል አክሮስ ኮሉመን ያለውን ዴታ ነው እንግዲህ እንደዚህ አድርገን ያየነው ማለት ነው። ማክሲመሙ ሚኒመሙን ይመስላል የሚለውን ሬንጁንም ብንፈልግ ያው ሬንጁን በዚህ አግባብ ማውጣት እንችላለን ማለት ነው። አሁን በዚህ በኩል ደግሞ እንመልከተው እስኪ እያንዳንዱ ቆጣቢ ምን ያክል ቆጥቧል፣ አቬሬጁስ ምን ያክል ነው የሚለውን ለማየት በዚህ በኩል መተን መደመር እንችላለን። እያንዳንዱ ግለሰብ አመታዊ ቁጠባውን ማለት ነው። እዚህ ኳልቱ እንበልና እዚህ ጋር ሰም SUM ብለን ከዚህ ይሄን መምረጥ እንችላለን። አሁን ደግሞ ይሄ በአይናችን የምናየው ስለሆነ እዚህ ጋር መተን ኢዝ ኢኳል ቱ እንላለን። SUM ብለን ቅንፍ ከከፈትን በኋላ ይሄን መተን እንመርጥለታለን ማለት ነው። እንመርጥለታለን ይሄን ከመረጥነት በኋላ ቅንፏን ዘግተን ኢንተር እንለዋለን። የመጀመሪያው ቆጣቢያችን እንግዲህ 2880 ብር ቆጥቧል ማለት ነው። ከዛ በተመሳሳይ መንገድ ይችን ፊል ሃንድሏን ተጠቅመን እንግዲህ ይሄን ቁልቁል መሙላት እንችላለን ማለት ነው። እስከዚህ ድረስ ዋው እንደምትመለከቱት ነው። እንግዲህ እስኪ ይሄኛውን እናራዝምና እንየው። ማክሲመሙ አጠቃላይ ማክሲመም ቁጠባው ከድምሩ ምን ያክል እንደሆነ እንመልከት። ዋው እንደምትመለከቱት 86400 ሆኗል ማለት ነው። ማክሲመሙ በድምር ስንለው አጠቃላይ ድምሩ ደግሞ ስንመለከት ወደ 580800 ብር ቆጥበዋል ማለት ነው። አማካይ ቁጠባቸውን ስንመለከተው ማለት ነው ስንት ይወጣል ማለት ነው። እያንዳንዱ አባል አማካይ ቁጠባ እንደምትመለከቱት 24200 ነው ማለት ነው። አማካኝ ቁጠባቸው እያንዳንዱ
ዝቅተኛ ወይም ደግሞ ሚኒመሙ ቁጠባ ስንት ነው ብለን ስንመለከት ደግሞ እንደምትመለከቱት 28800 ይሄ የመጀመሪያው ሰው ቁጠባ ነው ማለት ነው። መጀመሪያ አንድ ላይ ያለው አማካዩንም ብንሰራው እንግዲህ ኦልሞስት ተመሳሳይ ነው ሊሆን የሚችለው። አብዛኛው የሚቆጥቡት ቁጠባቸው ተመሳሳይ ስለሆነ የተወሰኑት ናቸው ቁጠባቸው ቫሪያቢሊቲ ያለው ወይም ደግሞ የማሳደግ ነገር ያላቸው የተወሰኑት ነው። ሌሎቹ ተመሳሳይ ቁጠባ ስለሆነ እየቆጠቡ ያሉት አማካዩ በወራት ያላቸውን አማካኝ መስራቱ ብዙም ጠቀሜታው አልታየኝም ማለት ነው። ሌላው ሰም ኢፍ የሚባለውን ፈንክሽን እዚህ ላይ ማሳየት እፈልጋለሁኝ ማለት ነው። በዚህ አጋጣሚ ሰም ኢፍ ፈንክሽን እንግዲህ የሚጠቅመን ምንድነው? ለምንድነው የሚጠቅመን ብለን ስንመለከት በሆነ ፕሪኮንዲሽን ወይም ደግሞ የሆነ ቅድመ ሁኔታ መሰረት አድርገን የተለያዩ ኦፕሬሽኖችን ለመስራት የሚያገለግለን ነው ማለት ነው። ሴኩሪቲ ሰራተኞች ወይም ደግሞ የጥበቃ ሰራተኞች ምን ያክል ቆጥበዋል የሚለውን ለይተን ለማውጣት ከፈለግን ወይም ደግሞ የሌሎች ቆጣቢዎችን ለይተን ለማውጣት ከፈለግን ሰም ኢፍ የሚባለውን ፈንክሽን መጠቀም እንችላለን ማለት ነው። ለምሳሌ እዚህ አካውንታንት ነው። የአካውንታንቶችን ሰም ለማውጣት ከፈለግኩኝ እዚህ ጋር ኢዝ ኢኳል ቱ እልና ምን እናደርጋለን ማለት ነው። ሰም ኢፍ የሚባለውን ፈንክሽን እጠራዋለሁኝ። ከዚያ በኋላ ምን አደርጋለሁ? መስፈርቴን እዚህ ጋር አስቀምጣለሁ። ይሄንን ከጠራሁ በኋላ እዚህ ጋር መተን በዲፓርትመንቱን ሰሌክት አደርጋለሁ ማለት ነው። ዲፓርትመንቱን ሙሉ በሙሉ ሰሌክት አደርጋለሁ። ይሄንን ቅድም ባደረግነው አግባብ በጽሁፍም መምረጥ እንችላለን። ይሄን ካደረግኩ በኋላ ምን አደርጋለሁኝ? የአካውንታንቶችን ስለሆነ የፈለኩት አሁን እኔ የአካውንታንቶችን ቁጠባ ስለሆነ የፈለኩት ይሄን ሰሌክት ካደረኩ በኋላ ኮለን አድርጌ በትምህርት ጥቅስ ውስጥ አካውንታንት ብዬ እጽፍና ትምህርት ጥቅሱን እዘጋዋለሁኝ። ዘን ምን አደርጋለሁኝ? አሁንም ኮማረግና የሚደመሩትን ቁጥሮች እመርጣለሁ ማለት ነው። ኮማርጌ የሚደመሩትን ቁጥሮች ከምንድነው ከሲ3 እስከ C26 ያለውን መርጥና ይሄን ዘጋዋለሁ ማለት ነው። ከዛ ኢንተር። ዋው እንደምትመለከቱት በዚህ ወር ውስጥ አካውንታንቶች የቆጠቡት 2520 ብር ነው ማለት ነው። ይሄን በዚሁ አግባብ ምን ማድረግ እንችላለን? ድራግ አድርጌ መሙላት እችላለሁ። የአካውንታንቶችን ቁጠባ ኦቨርኦል ለማግኘት ማለት ነው። ኦኬ እዚህ ጋር ልምጣና ሌት ሚ ጎ ቱ ዚስ እና የአካውንታንቶችን አጠቃላይ ድምራቸውን ለማግኘት ቅድም ባደረኩት አግባብ ለምሳሌ ይሄን ፈንክሽኑን ኮፒ አድርጌ ላምጣና እዚህ ፔስት አድርጌ ኤዲት ማድረግ እችላለሁ። ቀጥታም ጽፈን መስራት እንችላለን። ይሄንንም ኤዲት ማድረግም እንችላለን ማለት ነው። በዚህ አግባብ ስናደርገው ይመጣልናል ማለት ነው። ሂሳቡ በዚህ አግባብ ይመጣልናል ማለት ነው። እዚህ ላይ አንድ ማወቅ የሚገባን ነገር ምን እናደርጋለን መሰላችሁ? እዚህ የዶላር ሳይኗን እዚህ ጋር እናስገባና እንየው እስኪ ሂሳቡን እናየዋለን። አያችሁት? የዶላር ሳይኑን ስናደርግ ይሄኛውን ኮሎመኑን ፊክስ እያደረግነው ነው ማለት ነው። ክራይቴሪያችን ላይ ያለውን ኮሎመን ፊክስ እያደረግነው ስለሆነ አሁን ላይ መደመር ችሏል ማለት ነው። ይሄ አሁን ላይ የአካውንታንቶችን ለይቶ ደምሮልናል ማለት ነው። እስኪ ሌት ቼክ አይዋንስ እንደምትመለከቱት እዚህ ጋር ቅድም የሰራ ነው 31680 የሚል አለ ማለት ነው። አሁን ይሄኛውን ፈንክሽንን ድራግ አድርገን ስንተካው ያንን የነበረውን ምንም ለውጥ አላመጣም። በትክክል ሂሳቡን ሰርቶልናል ማለት ነው። ለምሳሌ እዚህ ጋር መተን ደግሞ የሌሎችን እንመልከተው። እዚህ ጋር መተን አሁን የአካውንታንቶችን ሰርተናል። ለምሳሌ የሚሴንጀሮችን እንስራ። የተላላኪዎችን
የሜሴንጀሮችን ቁጠባ እንየው ማለት ነው። አሁን ይሄንን ኢዲት ማድረግ እንችላለን። ሲምፕሊ ይሄኛውን ኮፒ ላድርገውና እዚህ ጋር ፔስት አድርጌ ፈንክሽኑን ኢዲት ላደርግ ነው። አሁን እኔ ፈንክሽኔን ኢዲት ላደርገው ነው ማለት ነው። ይሄ ሲሲ ሲቲ16 ነው። ይሄ አካውንታንት የሚለው ምን አደርገዋለሁ ማለት ነው? ሜሴንጀር አደርገዋለሁ። እኛው የሜሴንጀሮችን ድምር ስለምፈልግ ሜሴንጀር አደርግና እንትን አደርገዋለሁ። አያችሁት? የዚህ ወር የሜሴንጀሮች ቁጠባ ስንት ነው ማለት ነው? 600 ብር ብቻ ናት። 600 ብር ብቻ ነች። ይሄንን በዚህ አግባብ ሎንጌት ሳደርገው አጠቃላይ 9120 ብር ነው። አብዛኛው 600 ነበር፣ ወደ 840 ከፍ ብሏል ማለት ነው ከተወሰኑ ወራት በኋላ ያለው። እንግዲህ ሳም ኢፍ ፈንክሽንን የሆነ ክራይቴሪያ ከለየም በኋላ በዛ ክራይቴሪያ መሰረት እንዲደምርልን ስለፈለግ ነው። የሆነ ስክሪን ማድረግ ማለት ወይም ደግሞ መምረጥ የምንፈልገው ነገር ለምሳሌ የወንዶችንና የሴቶችን የብቻቸውን ለይተን ለመደመር ከፈለግን በዚህ አግባብ ልንለየው እንችላለን ማለት ነው። ወይም በዲፓርትመንት ወይም በሌላ በሪጅን ሊሆን ይችላል። በሆነ በፈለግነው መስፈርት መረጃውን ካታጎራይዝ ካደረግን በኋላ እያንዳንዱን ካታጎሪ የብቻው ለመደመር የብቻው አቨሬጅ ለማውጣት እና የብቻው የተለያዩ የስታቲስቲካል ኦፕሬሽኖችን አፕላይ ለማድረግ ይጠቅመናል ማለት ነው። ሌላው እዚሁ ላይ ላሳያችሁ የምፈልገው ነገር ምንድነው ማለት ነው። አሁን ላይ እንደምትመለከቱት ወደ ታች ዝቅ ስንል ከላይ ሄዲንጉ እየታየኝ አይደለም ማለት ነው። ቁጥሮቹ ብቻ ናቸው የሚታዩት። ለእያንዳንዱ ቁጥር ያለው ሄዲንግ ምንድነው፣ ከላይ መግለጫው ምንድነው፣ አርዕስቱ ምንድነው የሚለውን ለማወቅ እቸገራለሁ። ይህን ለማድረግ ይሄኛው ፍሪዝ ሆኖ እንዲቆይ እኔ ወደ ታች ስክሮል እያደረኩ ስወርድ ላይ ታይትል ባሩና በዚህ በግራ በኩል ያለውም ስማቸው፣ አይዲያቸው፣ ዲፓርትመንታቸው እንዳይሸሸግ፣ ምክንያቱም ይሄ ቋሚ ስለሆነ ምን ጊዜም ቢሆን ማለት ነው እንዳይጠፋብኝ ከፈለኩ ምን አደርጋለሁ ማለት ነው፣ ቪውን ማስተካከል እንችላለን። እዚህ ጋር የመጀመሪያው ወር ላይ እንመጣና ጁላይ ከሚለው ስር ላይ ማለት ነው መተን እዚህ ይሄን እዚች ሴል ላይ ካስቀመጥን በኋላ ከርሰራችንን ቪው የሚለው ታብ ላይ ከላይ እንሄዳለን። ቪው የሚለው ታብ ላይ ከሄድን በኋላ እዚህ ጋር ፍሪዝ ፓኔልስ የምትላለች ማለት ነው። እቺን ክሊክ አድርገን ፍሪዝ ፓኔልስ እናደርገዋለን። ይህንን ፍሪዝ ፓኔልስ እናደርግ ሮውንም ኮሉመኑንም ፍሪዝ ያደርግልናል። ከዚች ሴል በግራ በኩል ያለውን ኮሉመን እና ከዚች ሴል በላይ በኩል በቶፕ በኩል ያለውን ሮው በሙሉ ፍሪዝ ያደርግልናል እና ስክሮል ስናደርግ እነዚህ ሴሎች አይጠፉብንም ማለት ነው። ፍሪዝ ቶፕ ሮው የሚለውን ከመረጥ ሮው ብቻ ፍሪዝ ይሆንልናል ወይም ደግሞ ሮው ብቻ ይሆናል ማለት ነው የማይጠፋው። ፍሪዝ ፈርስት ኮሉመን የሚለውንም ከመረጥ ኮሉመኑ ብቻ ይሆናል ማለት ነው። ሮው ፍሪዝ አይሆንልንም። ስለዚህ አሁን እኛ ሁለቱም ፍሪዝ ሆኖ እንዲታየን ከፈለግ ፍሪዝ ፓነልስ የሚለውን ክሊክ እናደርጋለን ማለት ነው። አሁን ላይ እንደምትመለከቱት ወደ ታች ስክሮል እያደረኩ ሲሄድ ማለት ነው ምንድነው ከላይ እንደምትመለከቱት ወራቱና ይሄ አርዕስቱ አይጠፋም ማለት ነው። ወደ ጎንም በሄድ እንደምትመለከቱት የመጀመሪያዎቹ ሁለት ኮሉመኖች አይዲ እና ዲፓርትመንት የሚሉት አይጠፉም ወይም ደግሞ አይሸሸጉብኝም ማለት ነው። በዚህ አግባብ የኤዲቲንግ እና የፎርማቲንግ ስራውንም መስራት እንችላለን ማለት ነው። እንግዲህ ለዛሬ ያዘጋጀነው ዝግጅት ይህንን ይመስላል። በቀጣይ በሌላ ዝግጅት ሰፋ አድርገን የምንመጣ ይሆናል። እስከዛው ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አዲስ የሆናችሁ ተመልካቾች ሰብስክራይብ አድርጋችሁ የዚህ ቤተሰብ አባል ሆኑ። እንዲሁም ቪዲዮ ላይክ አድርጉትና ለብዙዎች ተደራሽ እንዲሆንና ቻናሉን እንዳድግ የበኩላችሁን በጎ አስተዋጽኦ ታበረክቱ ዘንድ በትህትና እጠይቃችኋለሁ። በተረፈ ሰናይ ጊዜ